በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚህች ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢየሩ ልጅ ከብንያም ወገን የተወለደ የቄስዩ ልጅ አንድ ሰው በሱሳ ሀገር ነበረ። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነጾር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቷ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበር። ይህችም ልጅ መልከ መልካም ነበረች። በአንዲትም ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹንም አለቃ አማሊቃዊ ሃማንም በጠራ ጊዜ ከመኳንንቱ ሁሉ እርሱ ሃማ የከበረ ነበርና ከዚህም በኋላ ሰባቱን ባለሟሎቹን ንግሥቲቱን አስጢንን አምጥተው የእቴጌነትን ዘውድ ያቀዳጇት ዘንድ እሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጢንም ትእዛዙን መስማት እምቢ አለች። ከባለሟሎቿ ጋርም ትመጣ ዘንድ አልወደደችም። ንጉሡም አዘነ፣ ተቆጣ፣ ከንግሥትነቷም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው አገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ10 3 መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷንም አነገሰ። ንጉሡም አስቴርን እጅግ ወደዳት። አስቴርም በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሥ ወደ አርጤክስ ገባች። አስቴርም ንጉሡን ደስ አሰኘችው። ከሴቶችም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ አገሩንና አደባባዩን ከሚጠብቁ ከንጉሡ ባለሟሎች ከሁለቱ ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሥ አርጤክስስን ይገድሉ ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳም። ለንጉሡም የነሳቸውን ነገር ነገረው። ንጉሡም ሁለቱም ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሡም ይህን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶክዮስም ጻፈው። ሃማ ግን አማሊቃዊ ነበርና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበር። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቷ የሚቆም ባለሟሏ አክራትዮስን ጠርታ የተረዳን ነገር ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሃማ እስራኤልን ያጠፋቸው ዘንድ ወደ ንጉሡ ሳጥን 1000 መክሊት ወርቅን አገባለሁ ብሎ ለንጉሡ እንደነገረው ያጠፋቸውም ዘንድ በሱሳ ሀገር ያኖራትን የደብዳቤቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤልን ሂደህ ሰብስብልኝ፣ ጾሙልኝ፣ እስከ 3 ቀን ድረስም ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጥሮችም እንጾማለን። ከዚህም በኋላ ወደ ንጉሥ እገባለሁ፣ ሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርንም ጠራች። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለበርናባስ በማይሰረ ጌጋ ዘይትእዘ ከመ መንፈስ ቅዱስ አዘዘ ሥራ ተፈጽሞ መልእክተ ቃሉ አዚዘ ሞትን ከመፍራት የተነሳ ዓለም ግዘ ለወንጌላዊ ማርቆስ በእዱ ተገንዘ ወደ ንጉሡ ደረሰች።
በዚህም ቀን በበግረኛ አምሳል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተገለጸበት ነው። የሚያስፈራ ልብስ ለብሶ ለእርሱም ምስጋና ይሁን ለዘላለሙ አሜን። ሰላም ለልደትከ ዘእምቅድመ ዓለም ሀላዊ ነበልባለ እሳት ውእቱ ለተአጽፎ አባል ምድራዊ ኢየሱስ ክርስቶስ ወልደ አብ መለኮታዊ ሴፋት መሬትከ ልደተ አብ ኖላዊ ትቤዞሙ ማርዌናዊም ታገሳት። ሰላም ለኖላዊ አልቦ ዘይመስሉ ዘመጣ የዜ ወእምቅድመ ዓለም ዛሎ መራያ ይቅረብ ሙስና ወምታብሎችን የወንድምሽ መንገለ ወፈር አውጥር መትሎ አባግኒ ሰማ ቃሉ ንገሪኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታሳሳለውና በዚህች ቀን የከበረ መልአክ የመላእክት አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ዳና በሚባል ሀገር ቤተክርስቲያኑ የተሰራችበት ታምራትን ያሳየበትና በዚህች ቀን ቤተክርስቲያኒቱ የከበረችበት ነው። በዚህች ዕለት ዳግመኛ እመቤታችንን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደክሲዮስ በዓልን አደረገ። በዚህችም ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ አንስጣስዮስ አረፈ። በዓለም በተደረገበት ቀን ንጉሡ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷ ትመጣልኝ ዘንድ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ እግዚአብሔር በዚያች ሌሊት ከንጉሡ እንቅልፍ ናቸው። የቀድሞ ዘመን ታሪክ የሚያሳስቡ መጽሐፍትን የሚያመጣልን በመጽሐፉም የተጻፈውን ያነብልን ዘንድ ከዚህም በኋላ በመጽሐፉ ስለ መርዶክዮስ የጻፉት ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ ንጉሡን የሚጠብቁ ንጉሥ አርጤክስስን ይገድሉ ዘንድ የወደዱ የሁለቱን የንጉሡን ባለሟሎች ነገር ለንጉሡ እንደነገረው ለዘጻፎ በክርታስ ለዘጻፎን ዘይደርስ ለዛንቦ ለዘተርጎሙ በልሳነ አዲስ የንጉሥ ለዘሰማ ቃሉ በዝነበንፈስ በጸሎተሙ ማርያም አራቂተ ሁሉም ባይ ስውረ ማረነ ኢየሱስ ክርስቶስ ምስጋና ሲናገር ሐማ በንጉሥ ግቢ ደረሰ። ንጉሡም በአደባባይ ያለ ይህ ማን ነው አለ። ሐማ ነው አሉት። ከዚህም በኋላ ሐማ ባዘጋጀው ተራዳ መርዶክዮስን ሊሰቅለው ለንጉሡ ይነግረው ዘንድ ገባ። አሽከሮቹም ንጉሡን እነሆ ሐማ በአደባባይ ቆሟል አሉት። ንጉሡም ጥሩት አላቸው። ንጉሡም ሐማን አከብረው ዘንድ እኔ ለወደድኩት ሰው ምን ላድርግለት አለው። ሐማም በልቡ ንጉሡ እኔን ነው እንጂ ያለ እኔ ማንን ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሥ ለወደደው ሰው ንጉሥ የሚለብሰውን ነጭ ሐር፣ ንጉሥ የሚቀመጥበትንም ፈረስ የንጉሥ አሽከሮች ያምጡለት አለው። ክብር ካላቸው ከንጉሥ ባለሟሎች ለአንዱ ይስጡት። ንጉሥ ላከበረው ለዚያ ሰውም ያልብሱት፣ በፈረሱም ያስቀምጡት። ንጉሥ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይንገርለት አለው። ንጉሡም ሐማን በጎ ነገርን ተናገር፣ በአደባባይ ለሚያገለግል ለአይሁዳዊው መርዶክዮስ እንዲሁ አድርግለት። ከተናገርከውም ነገር አንዲት ቃልንስ እንኳን አታስቀር አለው። ሐማም ልብስን አምጥቶ ለመርዶክዮስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚህ በኋላ ንጉሡና ሐማ ከንግሥት አስቴር ጋር ምሳ ሊበሉ ገቡ። ንጉሡም በሁለተኛው በዓል አስቴር ምን ሆነሽ? የምትማልጅኝስ ምንድነው? ከወደድሽስ የመንግስቴን እኩሌታ በሰጠሁሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትህስ ባለሟልነትን ካገኘው ለሰውነቴ ልመናዋ ይሰጣት። ወገኖቼና እኔ ተሽጠናልና ለመበርበርና ለሞትም ሆነናልና ለመገዛት ቢሆን ዝም ባልኩ ነበር። ንጉሡም ይህን ሥራ ይሠራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሐማ ነው አለች። ሐማም ይህን በሰማ ጊዜ ከንግሥቲቱና ከንጉሡ የተነሳ ፈራ። ንጉሡም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰችበት
ታውቋልና በንግስቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሱም ከተክል ቦታ ሲመለስ ሃማን ሚስቴን በቤቴ ትጋፋኛለህን አለው። ሃማን በሰማ ጊዜ ፊቱ ጠቆረ። ከንጉስ ባለሟሎች አንዱ ቡግታን የንጉስን ነገር የተናገረ መርዶክዮስን ሊሰቅልበት ያዘጋጀው ተራዳ አለ፣ ቁመቱ 50 ክንድ የሆነ እንጨት በሃማ ቤት ተተክሏል አለው። ንጉሱም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለአስቴር እንተ ሞዓቶ በጥበባ ለመላከ ውድ ዘያጽህባ እግዚአብሔር ስመ ዘሰመርከ ነገደ ህዝባ በወራ ጸባ ከመተሐጸም በጥባ ደግታም ነፍሴ እምማ ወአባ። በዚህች ዕለት ሰሎንቂያ በምትባል በምስር ሀገር ሰይጣንን ያነጋገረው አባ ጳውሊ አረፈ። የዚያችም ሀገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች ሀገር ደረሰ። ከእርሱም ጋራ ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የከፋ ስራ ትሰራላችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደነሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቡና ወደ እግዚአብሔር ይጸልይ ጀመረ። ጸሎቱንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ አለው። እኔ ሰይጣን ነኝ፣ አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ ጠይቀሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፈቃድ በሰው ላይ ታደርስ ዘንድ ምክንያት እንዴት ታገኛለህ አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስንም ስም በሚጠራ በንጽህና ሆኖ የክርስቶስን ስጋና ደምን በሚቀበል ላይ ለማደር ስልጣን የለኝም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑም ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከአምስት ወንዶችና ከአምስት ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላችሁ አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችውን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጂ ማወቅ የለም አሉት። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውንና ደሙንም አቀበላቸው። ከዚህም በኋላ ወደ በዓቱ ተመልሶ ገርሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ ለሰይጣን ዘቀነዮ ለጓለመያው ዘይጌጌዮ ወላቦሊ ሰላም ዘነበረ በጸልዮ እንዘይሄል ዘለሲሳዮ እለይዘሩ አፈ ሰማይ ረዮም። በዚህችም ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክርነት ሆኖ አረፈ። ይህም ቅዱስ የወንጌላዊው ቅዱስ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ ሀገሮችን ዙሮ አስተምሯል። ከዚህም በኋላ በአንጾኪያ ሀገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎቹንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ካህዲው ንጉሥ ወደ ጠራቢዎስ ሄደው ከሰሱት። እንዲህም አሉት፣ አግናጢዮስ የአማልክቶችን አምልኮ ይሽራል፣
ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያንም ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህን አደረግህ? የአማልክቶችን አምልኮስ ለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክስ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሡም ይህን ነገር ትተህ ለአማልክቶች ሰዋ፣ አለዚያ በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይህንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝም አትችልም አለው። ይህንንም ሲሰማ ንጉሡ ተቆጣ፣ ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያነደዱ ጎኖቹን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሥ ፊት አቆሙት። ንጉሡም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰለት። ንጉሡም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶሪያን ሰዎች ስበህ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለሳብኳቸውና ሰማይና ምድርንም ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያንም ጊዜ ንጉሥ ተቆጣ። ከስጋው ምንም ምን ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዮስም አንበሶቹ ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በአምላኬ በፈጣሪ በኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ልትሄድ ነፍሴ ሽታለችና። ንጉሡም ቃሉን ሰምቶ አደነቀ። ድንጋጤም አድሮበት እንዲህ አለ፣ ክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮ ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚያ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንደዚህም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአግናጢዮስ ለእግዚአብሔር ሩዩ ዘሰበከ ጽድቀ ለለጌገዩ አረማውያን ላዕሌሁ ዘይትዋነዩ በፍላተቅ ወተ አባላቲሁ አዋዩ ዋፋመሳ ካበ ላዕሌሁ ወደዩ። በዚህችም ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት አባ ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ።
ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸመዱና ስለ ቅንነቱ በአንጾኪያ ሀገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ካሮሳውያን ከመቅዶኒዮስና ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። 2 ልብሶችንም ገንዘብ አላደረገም፣ ወርቅንና ብርንም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅም በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊሎንጎስ ለእግዚአብሔር ዘተጸምዶ ለሰባሊዮስ ይዝሮ ወላሪዮስ ይስድዶ ግዘ መላእክት አጥረ እንዘለንዋይ ይፈቅዶ ትሩፋቲሁ ነጽሮ ወለየዋህቱ ፍድፉዶ አፈወቅ ዮሐንስ ወደሶ ንዶ። በዚችም ቀን የእግዚአብሔር መልአክ እንደነገራቸው በከዲህ ያሉ ጻድቃን ረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ የጻድቃንም በረከታቸው ለዘላለሙ በሁላችን ላይ ትደር አሜን። ሰላም እብልኪያክሙ ጻድቃነ ዘሀገረ ከዲ አጽዋነ ብውላን አበው ዘታበይሉ ምስኪነ አይኑገ ክብር አሰርጉኒ አይዛነ ወበኮይለ ኮብሉኒ አይነ። በዚህችም ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ ድህረ ነበረት መካነ ለምከ ልባ ከመቃለ መልአክ ምን አምነ ተክለ ሃይማኖት በርት እንተተቀነይከ አዝማነ መላ ምድረ ትምህርትከ ወሰን ወሰነ ወሰማያ ጽርቅከ ከደነ። ሰላም ለጽንሰትከ ወለልደትከ እምከርስ አመስራ ወረቡ ለወራታ እሳስ ተክለ ሃይማኖት በኩሉ በውስተ ኩሉ ቅዱስ ናሁ ወጠንኩ ወቤ ለስባቲከ አዲስ በስመ አብ ወወልድ ወመንፈስ ቅዱስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህች ቀን ከግብጽ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማረፈ። በዚህችም ዕለት በሜዶናውያንና በሞባውያን ዘመነ መንግስት የከበሩ 5 መቃብያን በሰማዕትነት አረፉ። በዚህችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኮስ የዳንኤልም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በሀገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን ሳረጋይ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት